አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁልኝ? ደህና ናችሁ ሆይ? እኛ አለንላችሁ አልሐምዱሊላህ ረቢል ዓለሚን። እናንተስ ቤተሰብ ሁሉ ሰላም፣ ስራ፣ አፊያ እንዴት ይዛችኋል? በስደት ዓለም ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ሁላችሁንም በአጠቃላይ እንዲሁም ደግሞ በሀገር ውስጥ የምትከታተሉን በሞላ ደህና ናችሁልን? እኛ አልሐምዱሊላህ ደህና ነን። እንግዲህ ዛሬ ደግሞ አልሐምዱሊላህ ቤቴ በቅቻለሁኝ ማለት ነው። ያው ትናንትና እንግዲህ በሰራሁት ቪዲዮ እንደተደሰታችሁ አልጠራጠርም። በተለይ ደግሞ በስደት ዓለም ያላችሁ እህቶች ያው ቪዲዮም ላይ እንዳነሳሁት እንደምትደሰቱበት አምናለሁኝ ማለት ነው። ምንም ጥርጥር የለኝም። ይኸው ዛሬ ደግሞ እንግዲህ እንደምትመለከቱት ተገልጬላችኋለሁኝ። አልሐምዱሊላህ ያረጋችሁት ዱዓ ሁሉ ነገር ደርሶልኝ ተሽሎኛል ማለት ነው። ይኸው እንግዲህ እንደምትመለከቷት ትንሽ ናት እየቀራት ማለት ነው። እንትን እያለች ነው ምድሬባ እየደረቀ ነው የሚባለው እየተሻለ ነው። አዎ ያው ነው። እና ቤተሰብ እንግዲህ ያው በትናንትናው ቪዲዮ ደግሞ ማነው ሀራ ትምህርት ቤት የሀራ ትምህርት ቤትን አሳይን ያላችሁ እህቶቼ አላችሁና ኢንሻአላህ በቀጣይ ቪዲዮ ደግሞ የማሳያችሁ ይሆናል ማለት ነው ቤተሰብ። እንግዲህ ዛሬ የመጣሁት ለትልቅ መልእክት ነው እንበላ። ማሚ እንግዲህ እየለባበሰች ነው። እሷ ጋር ጎን ለጎን አድርገን እነግራችኋለሁ ማለት ነው። በጣም ደስ ስላለኝ እንግዲህ እሷም ማናት ደስ ያስባለችኝ፣ እናንተም ደግሞ በእኔ ደስታ እንደምትደሰቱ ስለማልጠራጠር ይዤላችሁ መጥቻለሁ ማለት ነው ወደ እናንተ። እንዲሁም ደግሞ እንደዚህ በካሜራ ላመሰግናት ስለምፈልግ በጣም የምንወዳት የምናከብራት እህታችን ያው እንግዲህ ታቋታላችሁ ባለፈው ቪዲዮ ላይ ያው የመጣችው እህታችን ማለት ነው። እንግዲህ እሷ አስደስታኛለች፣ ያላሰብኩትን ያልጠበቅኩትን ነገር አድርጋልኛለች። አላህ ያስደስታት ብያለሁኝ ማለት ነው ቤተሰብ። የቀረውን ደግሞ ማሚዬ ስትመጣ አብረን የምንነግራችሁ ይሆናል ማለት ነው ቤተሰብ። እስከዛው ድረስ ሰላም ቆዩልኝ። ካፍታ ቆይታ በኋላ እንመለሳለን። እንግዲህ ቤተሰብ ካፍታ ቆይታ ብያችሁ ነበረ። ይሄው ንግስታችን መታለች ማለት ነው። ሰላም በያችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዲሁም ቤተሰቦቼ ውዶች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ወለከል ሐምድ ሽኩር። እንግዲህ ማሚዬንም አይታችኋታል። እኔ እንኳን ተካሜራውም ጠፋ ብያለሁኝ። በጣም ዘጋግቶኝ አፍኖኝ ነበርና ጉፋን ሰሞኑን። አሁን ላይ ደግሞ ሁለታችንም ተሽሎን አልሐምዱሊላህ። ቅመሟም የለችም ነበረ አይደለም ለእናንተ ለእኔም ናፍቃኝ ነበር ማለት ነው። ያው እንግዲህ ቪዲዮ ሰርታ ለቃላችኋለች። እኔም እንደናንተው ተመልካችኝ በጣም ደስ ብሎኛል። እናንተም ተደስታችኋል ብዬ አስባለሁኝ። እና እንዴት ናችሁልኝ? እንዴት ከረማችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ። አላህ ሱብሃነሁ ወተዓላ እያመመንን አሽሮ የተጠፋፋነውን ቀን ሰጥቶ ጊዜ ሰጥቶ ስላገናኘን ሽኩር ይገባው ማለት ነው። ቅመም እየጥፍት ብላለችብኝ፣ ንፍቅ ብላይ ነበረ። ይሄው መጣችልኝ። እሱም ወዴት ነው ተየት ነው የሚለውን እንግዲህ ማንጋ ነው የሚለውን ይሄው በደስታ ነው የመጣችው። ደግሞ ወደ ነው አመጣሽዋ። እንግዲህ ቤተሰብ ዋና ፖይንቱ መዋደድ የሚለው ነገር ላይ ያጠነጠነ ሲሆን እንደዚህ ተነበረኩ እና ቤተሰብ እንግዲህ እኔ ሄድኩት ከእናቴ ጓደኛ ቤት አስባችሁታላ። አክስት ቤት አይደለም፣ አጎት ቤት አይደለም፣ አያት ቤት አይደለም። ዘንቼ ወድጃት በቃ ይሆናል አይደል? የሰው ጥግ የሆነች እህታችን ናት። አላህ እድሜዋን ጤናዋን አላህ ይስጣት። ትንሽ ያማታል፣ ዱአ አድርጉላትና ያው እንግዲህ የእናቴ ጓደኛ ናት። በስደት ዓለም የሚተዋወቁ ናቸው ማለት ነው ቤተሰብ። እንደ አጋጣሚ ነይ ቶሎ ብላኝ እኔ ሄድኩኝ። ወላሂ ምላችሁ ቤተሰብ እኔ ሄድኩት ለእንደዚህ አይነት ነገር ጭራሽ አይደለም። ግን ደግሞ ክረምት አየሩን ቀየር አድርገን አንድ ቀን ለትንሽ ቀን ቢሆን እንደው መቼም እንትን እንደማለት ስለምታውቅ ለትንሽ ቀን ቢሆን ለአንድ ቀን እንኳን ብትሆን ነይ ቶሎ አለችኝና ዝም ብዬ በቃ ቀጥታ ሳላስብበት ሁላ ነው ሰኞ ነው የሄድኩት። ማክሰኞ የዛን ጊዜ ሄድኩኝና ልመጣ ስል ይሄ እንግዲህ ለትምህርትሽ ስላለፍሽ ይሄ ደግሞ የኔ ስጦታ ነው ብላ እንግዲህ ላሳያችሁ ማለት ነው ቤተሰብ። እንደምትመለከቱት ደርዘን 12 ደብተር እርሳስ አልቀረም
እስክሪብቶ አልቀረም፣ ሁሉ ነገር በቃ እንደዚህ ሁሉንም አሟልታ። ለጲስ ለራሱ አለች ወደዛ አካባቢ እቻት አይደለ ለጲስ ሁሉ አልቀረም። ወላሂ ነው የምላችሁ ቤተሰብ በጣም ነው ደስ ያለኝ፣ በጣም ከምላችሁ በላይ እንጃ። ምክንያቱም እቺ ሰው አናቃትም አይደለ ምንድነው በስልክ እንግዲህ እሰቡት እሷን አልፋ እናቴን አልፋ እንግዲህ ለልጆቿ መጥቀም ማለት ይሄ በጣም ትልቅነት ነው። ወላሂ ነው የምላችሁ። ለእናንተም የምመኝላችሁ ነገር ቢኖር ለውድ ቤተሰቦቼ እናንተን የሚያዳምጥ እናንተን የሚወድ እንደዚህ ለሁሉ ነገራችሁ በቃ የሚያስብ ጓደኛ አላህ ይወፍቃችሁ እንደዚህ ማለት ነው። ምክንያቱም የዛሬው ወቅት ታውቃላችሁ ምን ላይ እንዳለን በደንብ አድርጋችሁ ታውቃላችሁ። ምንም እንኳ በስደት ዓለም ብትኖሩ ሳትረዱት አትቀሩም እና ወላሂ ነው የምላችሁ። እኔ ምንም ወላሂ የድንጋጤ አላህ ይስጥልኝ። ምንም በቃ እንደው ድንግጥ ብዬ ድርቅ ብዬ ነው ያልኳት። አሁን እደውላለሁ ነው ያልኩት። እኔ ያው ትንሽ እኔም ፈራለሁኝ። ስለፈራሁም በቃ ድንግጥ አልኩኝ ነው ያልኳት። በቃ እዛው ለእኔ ነው ያልኳት። እንደዚህ ብዬ ማለት ነው ቤተሰብ ወላሂ። እዚህ ጋር ምን አብያ አለ አንድ አብያ፣ እንዲሁም ደግሞ እናት በሏት በቃ ይሆናል አይደለ? አያት ቤት ሄዳችሁ እናት ቤት ሄዳችሁ የምታመጡትን ነገር ነው እሷ ሁልጊዜ የምታደርገው። ነፍሮ ብትሉ ብዙ እህሎች የምንድነው የበሱ እህል አልቀረ የምን አልቀረ ያን ሁላ ወላሂ በቃ እንኪ ይሄንን ደግሞ እንደዚህ አድርጉት ይሄንን እንደዚህ አድርጉት ብላ የሸኘች ማለት ነው። በዚህ ልክ ደግሞ እናንተ እሰቡት። ወላሂ ነው የምላችሁ ቤተሰብ በጣም በጣም ከባድ ነገር ነው እንዴ። ምክንያቱም እሺ ለእሷ እኮ ምንም ነገር ታርቅ፣ እሺ እሷ ጋር ነው የሚተዋወቁት፣ እሷ ጋር ነው ጓደኛ እንባባል። ግን ደግሞ ለልጆቿ ሁላ መትረፍ ማለት ይሄ ትልቅ መታደል ነው። ወላሂ ቤተሰብ በጣም ትልቅ መታደል። እማታስመስል ምርጥ የሰው ልክ የሆነች አላህ የመረቃት አላህ ልቧን ቸር አድርጎ የፈጠረላት እህት ናት እሷ። አላህ እድሜሽን ይስጥሽ። በዚሁ አጋጣሚ ይሄን ቪዲዮ ሳታየው ስለማትቀር እድሜሽን ጤናሽን አላህ ይስጥሽ ውዴ። በጣም ሹክረን ብያለሁኝ እንግዲህ ማለት ነው ቤተሰብ። እናንተም በስደት ዓለም ያላችሁ እህቶቼ ተዋደዱ፣ ተፋቀሩ። መዋደድ ብቻ አይደለም የሰው ልጅ የሚያገናኘው መዋደድ የሚባል ነገርም አለና ያንን ደግሞ አላህ ይወፍቃችሁ። ወላሂ ቤተሰብ እንደዚህ ብለም የሆነ ቃላት ያጥረኛል። ለእሷ ምን እንደምላት አላውቅም። ምን ጊዜም በቃ ስትመጣም ምንም ስትልም ፍትት ዝንት ያለች ምርጥ ሰው ናት። እንደው እኔ ምርጥ ሰው የሆነ ራሱ አይገልጻትም ማለት ነው ቤተሰብ። ቀሪውን ነገር ደግሞ ያለውን ምናምን ወደ ማሚዬ እናስተላልፈው ማለት ነው ቤተሰብ። እኔ በጣም ደስ ብሎኝ ነው ወደ እናንተ ይሄንን ይዤ የመጣሁት ማለት ነው ቤተሰብ። እንግዲህ ምክንያቱም እናንተ የሰው ደስታ የሚያስደስታችሁ እኛን የምትወዱ ቤተሰብ ምርጥ የሆናችሁ ቤተሰቦች ስለሆናችሁ እንዲህ ለምን ለቤተሰቦችስ አላካፍላቸውም ብዬ መጣሁኝ ይዤላችሁ። እንደምትደሰቱበትም አልጠራጠርም። እንዲሁም ደግሞ ይሄ ትልቅ ትምህርት አለው። በዚሁ አጋጣሚ ይሄ ስጦታ ብቻ አይደለም፣ ትልቅ ለእናንተ እስኪ ይሄ ትምህርት ምንድን ነው ብላችሁ ይሄ ለእናንተ ጥያቄ ይሁንባችሁ። ለውስጣችሁ አገናዝቡት፣ ጠይቁት። ይሄ ነገር ወላሂ ነው የምላችሁ። ከዚህ በተረፈ ትልቅ ጥያቄ አለው፣ ትልቅ በጣም ማለት ነው። ይሄንን ያወቀ እንግዲህ በኮሜንት አስቀምጡልኝ እመልሳለሁ ማለት ነው። ምክንያቱም ትልቅ መልእክት ትልቅ የሆነ እንዴ ትልቅ አልኩት ግን ወላሂ እኔ ከምሬ ነው ውስጤ ስለገባ ነው። እና በጣም ትልቅ ትምህርት አለው። በደንብ እስኪ አጢኑት፣ ለውስጣችሁ ጠይቁት። እንዴ ይሄ ጥያቄ ምንድን ነው ብላችሁ ምን እንደፈጠረባችሁ ምን አይነት ጥያቄ ምን አይነት መልስ እንዳገኛችሁበት ደግሞ በኮሜንት ታስቀምጡልኛላችሁ። ሪፕላይ አለሁኝ ኢንሻአላህ። ቀሪውን ነገር ደግሞ ማሚዬ ትጨርሻለሽ ማለት ነው። አረ ጨረሽው እኮ እንደው ትንሽ ያው ጣል ላድርግልሽ እንጂ ጨረሽው፣ ሁሉንም ተናገረችው። እዚህ ጋር ቤተሰብ ምን አለ መሰላችሁ ማሚዬ ብለዋለች ስትገባ ከመዋለድ መዋደድ ብላለች። ልክ ነው። ግን ደግሞ መዋደድ ብቻው ምንም አይሰራም። ቤተሰብ ብዙ ጓደኛ ይኖራችኋል፣ ትዋደዳላችሁ፣ ትጫወታላችሁ፣ ትስቃላችሁ፣ ሀሳብ ትለዋወጣላችሁ። በዛ መካከል ደግሞ ይሆናል አይደለ መስጠት ትርፍ ነው። አሁን ይሄ ለሷ ደስ ይላታል፣ የህሊና እርካታ ነው፣ ለኛም ደስ ይላል። ግን ይሆናል አይደለ የሰው ልጅ መረዳት የሚባል ነገር አለ። ከመስጠት መረዳት ለኔ ጋር ማለት ነው። ማዳመጥ የሚባል ነገር አለ። ያ ሰው ማን ነው፣ ምን ያስፈልገዋል፣ ምንድን ነው የሚለው መረዳት ደግሞ ትልቅነት ነው።
እሷ ጋር ያየሁት አሁን ይሄንን ነው። እኔ ያው ስሟን የእናት ጓዳ ነው የምላት። ጓደኛዬ የስደት እህቴ ናት፣ የስደት ስጦታዬ ናት። እንግዲህ ዱባይ ነው እንግዲህ ስንሰራ የነበረው። እሷ አልአይን የሚባል እኔ ደግሞ አቡዳቢ የሚባል ቦታ ነበረ ስንሰራ የነበረው እና የአጋጣሚ ጉዳይ ነው በስልክ ያገናኘን። ያው ብዙ እህቶች አላቸው እዚህ ቪዲዮውን ታዩታላቸው እና ብዙ እናወራለን፣ ብዙ እንላለን። ግን የሆነ ቀደም ብላ በመጣች ሰዓት በቃ ምጥት እኔ አልጠበቅኩም። እናቴ ነበረች የምትነግረኝ አረ ይቺ እንደው ጓደኛሽ አይደለች ምን ብዬ እንደምገልጻት አላውቅም ትላለች ለእናቴ። እንደዚህ ለልጆቼ ነው እንዴ አሁን ማሚ ምን አለኝ ከእሱ አልፋ ለልጆቿ ማድረግ ትልቅነት ነው። እኔ እዛ እያለሁኝ ደግሞ ቤተሰብ ለእናቴ አለኝ እኔ ልጇ እኔ የወለደችኝ ልጇ ለእናቴ እንደሱ አላስብላትም። የሚያስፈልጋትን ነገር አገራችን እንግዲህ አንዴ በፊት ጓደኛዬ አገር እንደገባች እናቴ ዝኔ ጋር አልመጣችም ነበር ደሴ ማለት ነው። እዛም ማታውቀው አገር የእግር መንገድ ተጉዛ ሁል የሚያስፈልገውን ነገር አድርጋ ማለት ነው። እናትና አባቴን እኔን ወክላ እንደገና እዛ ሀደት ተሰት ሄላ በየሆነ መፋጃ ነው ያደረገች። በቪዲዮ ድውል አድርጋ የውስጥ ነው ውስጥ ድንግጥ ነው ያልኩት ቤተሰብ ያ እንዳለ ሆኖ ልጅ እንደዚሁ ደግሞ ቁርአን ብታከትም ደግሞ እንደዚህ እንደ እናት እኔን ተክታ ማለት ነው። እኔን ሆና ከልጄ ጋር ቁርአን ቤት ሄዳ ፕሮግራሙን አብራ አዘጋጅታ አብራ አውጥታ ምናምን ያ ሁላ ግርም ይለኛል። እንዴ አላህ አልኩኝ በዚህ ልክ የሰው ችሎታ የሰው ስጦታ በዚህ ልክ የደግነት ጥግ ስል አላህ ደግሞ ወደደ ፈቀደና እኔን አመጣኝ። ከመጣሁም ደግሞ ያው እያያችሁ ነው ያለሁበትን ካላህ በታች ተጎኔ ናት። በቃ ምን ልበላችሁ ካላህ በታች በቃ ነግሬያቸዋለሁ። ከነስሙ የእናት ጓዳ ነው ምላት በቃ መታ እንዴት ልበላችሁ በቃ እኔ እንጃ። አላህ ሱብሃነሁ ወተዓላ የሰው ልጅ በሰጣችሁ ልክ ሁለታውን አከፍሉ፣ ባረገላችሁ ልክ ሁለታውን አከፍሉ። ግን የሆነ በቃ አለ አይደል ያን ሰው በምን ላስደስተው ብላችሁ ትመኛላችሁ አይደለ? ያ ሰው ደግሞ በምን ይደሰታል? እናንተ የሆነ ያ ሰው ከእናንተ ተጎናችሁ የሆነ በሆነ ምክንያት ስለሆነ ደግሞ እናንተ ተደስታችሁ ያ ሰው እንዲደሰት ትፈልጋላችሁ። አሁን በቀደም መጣች በቃ መታይታን ሄደች ያለውን ነገር በቃ እናት ብሏት በቃ እንዴት ልበላችሁ እኔ ምጥት ብላ አይታ ያለውን ነገር ከዛ ትምጣ እስኪ አየር ታርግና ለአንድ 3 ቀን ምናምን አለችኝ። አጀብ አይሆንላትም እስኪ ትምጣሽ ብዬ ማስገኘ ዕለት ሄደች። ሄደት ብላ ደግሞ ይሄው እንግዲህ 12 ደርዘን ደብተር አድርጋ እስክሪብቶ ማጥፊያው እርሳሱ ምኑ የቀረ የለም። ለኔ ደግሞ መቼም ሁሉም ነገር ካሜራ ላይ አይወጣም። ይሄ አይነት በሉት በቃ ቤተሰብ ተናቴ ቤት ነው ልጅ የመጣች መሰለኝ። እናቴ ይሄን የምታገኙት ከእናት አይደለ? በቃ ምንድን ልበላችሁ ምን ያው ንፍሮ አንዴ አምጥታልኝ ያሳይቻችኋለሁ አይደለ? እንደዛው ያንንም ማለት ነው እንደዛው ቀቅላ በሳህኗ ከዛ የቂንጨ እህል የበሶ እህል ምንድነው ደግሞ ይሄ የዳቦ እህል ደግሞ ስንዴ ምናምን ተደርጎ እሱን የምናስፈጨውን ያንን አድርጋ በቃ ልክ ቁጥርጥር አድርጋ በቃ ልጄ ስመጣ ከውነ ያልኩት ይሆናል አይደለ? እንዴት ብዬ ልበላችሁ የሆነ ገበያ ሄዳ ምናምን ነው የመጣች መሰለኝና በዚህ ልክ የኔ ልጅ ያው ድንገት ነው በቃ ብድግ ብላ ሄደችው። ያው ግድ ነው ቶሎ በቃ አየር ቀይሪ ስላለቻት እሷ ለካ ይሄንን አስባ ነው። ልጄን የወደደ ካንጀት እኔን የወደደ ካንገት የሚባል ነገር አለና የኔ ውድ የኔ እንቁ ጓደኛ የአላህ ስጦታዬ ከኔ አልፋ ለልጆቼ ይህም ደግሞ መስጠቷ እንዳለ ሆኖ ማስተዋልን የምላችሁ ነገር ከመዋለድ መዋደድ የምላችሁ ከመወደዳችሁ መካከል ደግሞ መናበብ የሚባል ነገር አለ። ሳትናገሩ የሚረዳችሁ በቃ የሆነ ሳትጽፉለት ይሄ ሰው እንደዚህ ነገር ላይ ነው ያለው ይሄ ነገር ያስፈልገዋል ብሎ መረዳት ማለት እኔ እንጃ እንዴት ልበላችሁ። ይሄ ነገር ለሷ በጣም ቀላል በጣም ተራ ነገር ነው። ለኛ ግን እኔ እንጃ ያው ትረዱኛላችሁ። እዚህ ጋር እናቶች የሆናችሁ አሁን የትምህርት ጊዜ ነው የሚያስፈልግባት ሰዓት ላይ ነው። በቃ እኔ እንጃ አሁን ራሱ ምንድነው በምን ቃላት ነው የምገልጻት? ማማ ሴትን በቃ ቅመሟም ያው በቃ በቤተሰቦቻችን ስም ቪዲዮ ላይ በቃ ላመስግን ቃላት የለኝም። ኢላዬ ደግሞ በጣም ትፈራለች እና ዝም ብላ ቅብል እያለች ይሄም ለኔ ነው እንጂ ያልኳት አላህ ይስጥልኝም እንኳን አላልኩም። ያው ባህሪዋን ታውቃለች። በእርግጥ የኢልሃምን ባህሪ ጓደኛዬ ታውቃለች ማለት ነው። ይሄ እንደዚህ እንትን ነገር በጣም ነው የምትፈራው ቤተሰብ እና ብቻ በቃ ዱአ አድርጉልኝ። የስደት ሀሳብ አላት እዚሁ ሀገሯ ላይ እንድትረጋጋልኝ ከልጆቿ ከባለቤቷ ከሀገሯ ከቤቷ እንዳትንቀሳቀስ አላህ እዚሁ ሀገሯ ላይ እና ደግሞ በጤናዋ በጣም ፊትኒያ አለ። በጣም ነው የሚያማት። አላህ አፊያ አድርጓት። ስደትን የምትፈልገው እስቲ እንደው አየር ቀይሬ ቢሻለኝ የሚል ነገር ነው እንጂ አልሐምዱሊላህ የተሟላ ትዳር የተሟላ ቤተሰብ ውስጥ ነው ያለችው። አላህ መጨረሻዋን ያሳምርልኝ፣ አፊዋን ስጥት አድርጎልኝ። ምክንያቱም የሚያመው ሰው ጤና የሌለው ሰው ስደት ላይ ቢሄድ ድካም ነው ትርፉ።
ገብቷችኋል? ድካም ነው ትርፉና አላህ ከዛ አውጥቷት በሰላም በጤና እንድትመጣ አድርጉልኝ። እዚሁ ቤቷ በቃ እዚሁ ቤቷ እንድትረጋጋልኝ ርዚቋን አላህ እንዲከፍትላት ዱአ አድርጉልኝ። እንጃ ብቻ ቃላት እያጣሁ ነው። በቃ ምን ልበል? ምን ልስጥ ቃላት? ወላሂ ምንም አይገልጻትም። ኢንሻአላህ ደግሞ የሰው ውለታ ሰው አይከፍለውምና ኢንሻአላህ እኛንም ከዚህ ካለንበት ነገር አውጥቶ ኢንሻአላህ አሁንም አልሐምዱሊላህ እና የሆነ ትንሽ እንኳን አለ አይደለ ሰውን የምታስደስቱት ነገር አለ። ለዛ ደረጃ አላህ ያብቃን ያብቃኝ እላለሁኝ። ወላሂ ቤተሰብ በቃ እንጃ እሷን ተዋትና ለልጆቿ በቃ ይሆናል አይደለ እሷን የማስደስታት አላህ ያድርገኝ ኢንሻአላህ። ደግሞ ይሄ ቀን ሩቅ አይሆንም ቅርብ ይሆናል ኢንሻአላህ። እና ቤተሰብ እናቴ እንዳለቻችሁ ከድሮ ጀምራ እንዴ የቁርአን ክትሚያ ነበርና የቁርአን እኔ ሳከትም እናቴ የለችም። ከዚያ የቁርአን ክትሚያ ለታ ደግሞ እንደዚህ እንትን ምንድነው መስጂድ ውስጥ በጣም ብዙ ዝግጅት ነበርና ከዚያ ደወለችልኝ። ቀጥታ ደወለችልኝና የት ነሽ ምናምን ነው ያለችኝ ማለት ነው። የት ነው መስጂዱ አለችኝ። አይ እዚህ ቦታ ነው አልኳት። እየመጣሁ ነውና ተቀበይኝ አለች። ቀጥታ እንደዚሁ ብላ ማለት ነው። ነገ ላከትም እንደ ዛሬ እና የት ነሽ መስጂዱ የት አካባቢ ነው አለች። እዚህ ቦታ ነው። ያኔ ያው ስለማታውቀው ነው እንጂ እኛ ቤት አጠገብ ነበረ መስጂዱ። ያው አዲስ ስለነበር ገና በመቋቋም ላይ ያለ ስለሆነ ነው። ከዚያ በቃ ቀጥታ ምጥት አለች። ወላሂ እኔ እንጃ ቤተሰብ ያልያዘችው ነገር የለም። በቃ የዛን ጊዜ ያላቃትም እንደዚህ ብዙ ምን ልበላት ዝም ነው ያልኳት። እኔ ፈራኋት ወላሂ እኔ እንጃ ምን እንደምላት አላውቅም። ከዚያ አብራኝ ቆይታ ምን ብላ መስጂድ የሚሰጠውን ስጦታ አለ። ያው ከመስጂድ ስታከትሙ ያን ሁላ እንደ እናት ሁና ቆማ ተቀብላ ምናምን ነው እንደገና ቤቷ የሄደችው ሁላ ማለት ነው ቤተሰብ። እና እሷ ማለት የሰው ጥግ ናት በጣም አላህ ጤናዋን ይስጣት። ያው እናቴም እንዳለቻችሁ አላህ በሀገሯ ላይ ያረጋጋት። እናንተም እንግዲህ እንደዚህ አይነት ጓደኛ የሚያነባችሁ የሚረዳችሁ ጓደኛ ይስጣችሁ እላለሁ ማለት ነው ቤተሰብ። እንግዲህ በዛሬው ቪዲዮ እንደተማራችሁበት አልጠራጠርም። ያው እንዳልኳችሁ ይሄ ነገር ያው ጥያቄ ያለው እሱን እንግዲህ እንደምትመልሱት ምንም ጥርጥር የለኝም ማለት ነው ቤተሰብ። እንግዲህ ነባር ቤተሰቦቻችን ላይክ ኮሜንት እያደረጋችሁ እንዲሁም ደግሞ አዲስ ሼር የተደረገላችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ከወደዳችሁት ደግሞ እናንተም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ አበረታቱን እላለሁ ማለት ነው። በእኔ በኩል አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እሺ ቤተሰብ እንግዲህ ያው ሁሉንም ነገር ቅመሟ ድምድም አድርገዋለች። እኔ ምንም የምለው ነገር የለኝም። ለጓደኛዬ በዱአችሁ አትርሱኝ፣ ዱአ አድርጉላት። የማንኛችንን ዱአ አላህ መቅቡል እንደሚያደርግ አናውቅምና በቃ በዱአ አግዙኝ። እንደው ሌላ ምንም አልላችሁም። በቃ የምሰጣችሁ የቤት ስራ ለጓደኛዬ ዱአ አድርጉልኝ። አላህ አይቸገረውም አይደለ? በሽታን ሲፈጥር መድኃኒትን ፈጥሯል፣ ችግርን ሲፈጥር ሰበብን ፈጥሯል። እና ለሁሉም ነገር እሱ ስለሆነ እንደው በሰበብ አድርጎ ይህንን ስደት የምትለውን ነገር አእምሮዋን ቅይር አድርጎ ልጇን ማየታችኋታል። ደንቦል እያለች ያችን የመሰለች ልጅ ጥላ እንዳትሄድ። እኔም ደግሞ እኔ እንጃ እንዴት ልበላችሁ ቤተሰብ በቃ ምንም ቃል የለኝም። እንደዚህ ተዋዳችሁ በቃ ተናባችሁ የምትኖሩ ጓደኞች አለ መጨረሻችን ያሳምርልን። ለሁላችንም በጣም ወዳችሁ ማከብራችሁ እንቁ የሆናችሁ ጓደኞች አላችሁ። እዚህም አላህ ይጠብቃችሁ፣ በሰላም ለሀገራችሁ ያብቃችሁ፣ በሰላም ኑልኝ፣ ተቀባይ አድርገኝ፣ አብሽሩልኝ ማለት ነው። እንግዲህ ቪዲዮውን ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ እንዲሁም ኮሜንት አስተያየት በመስጠት መልእክታችሁን እንጠብቃለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።